ቤተሰቦች ዛሬ በሶስት ነገር ነው የመጣሁት። በሰርጉም በምኑም ነው የመጣሁት እና በመጀመሪያ እንዴት ናችሁ? እንዴት ነው ሰርጉ? ተመቻችሁ ወይ? ሙሽልነቱ ተመቻችሁ ወይ? እንግዲህ ከዚህ ጋር ሙሽሪት ወይ ጉዴ ወይ ጉዴ ወይ ጉዴ! እንደዚህ ሰው እንደዚህ እስከሚሆን ድረስ አረከ በረድ በይ፣ ቀዝቀዝ በይ፣ እናቴ ቀዝቀዝ በይ። ልጁ ገና ትዳሩን በመፍታቱ በሳምንት ባልሞላ ውስጥ ይህን ያህል ድግስ ወረቀት እስከምታቃድፍልናል የቸኮልከው እና በነገራችን ላይ ማለት ነው እዚህ ጋር ወንድሙ እንግዲህ ቀለበት ታረክ ዘመዶችም ሆነ ወንድምም አባትም እናት እንዳትመጣ ብሎታል። እኔ እውነት ትክክል ነው ብዬ ነው የማስበው። ማለት እኛ ሁሉን ነገር እያስተካከል እየጨረስ ነው። አንተ ተንቀጭቀጭ ገና እንትን ተማለትህ እንደዚህ ቀለበት ልታደርግ ከእሷ ጋር ቀለበት ታደርግ ደግሞ ወንድሜ ወይ አባቴ እናቴ አለ ብለህ አስቦታችን ወጥተሃል ብሏል። እዚህ ጋር ደግሞ አቶ አቤል ማለት ነው ምን ለማለት ምን ለመፈልጉ እንደመጣ ተራ በተራ እኔ ፕሮግራም አለ ቶሎ የኛ ፕሮግራም አለ ካብለሽ ጋር ተናደሻል፣ እንደዚህ ብለሻል፣ ተቃጥለሻል። አንተ እኮ ነህ ለዚህ ሁሉ እናንተ እኮ ናችሁ ይሄን ሁሉ ነገር ልጁ የገፋፋችኋት ማለት ነው። ልጁን ስጫትና ታሳድግልሻለች ነው ችግራችሁ። ምንድነው ችግርህ? ምንድነው ችግራችሁ? ኧረ ተው እንጂ ተረጋጉ። በቃ አጋባችሁ አይደል እንዴ? ልጅቷን ተዋት። በነገራችን ላይ ይቺ ሀገር የት ነች ብትሉ ዳውንት ትባላለች። ውዱ አውመወዳት አገሬ ነች። ማሲ አገር ነች ማለት ነው። የተወለድኩባት የተወለድ ቦታዬ ማለት ነው። ይቺ ለምለም የሆነች ሀገር እና ስሟን አላስገባሁላችሁም እንጂ እና ኧረ ሰርጉም እኮ የኛ ሙሽላ እኛ እኮ አጫፋሪ ሆነን ቁጫል። አጫፋሪ ተጨፋሪ ማን ይሆን ለኛ የሚጨፍርልን? እኛ በቃ በጭፈራውም በአጫፋሪውም ሞትን ማለት ነው። እና አብልሽ ከልብህ ብትሆን ይሻልሃል። እንደም እኮ ነገር አንተ ሰርግ ትወዳለህ ሆይ? ያችንም ትፈታና ለዛች ሰርግ ስንደግስ ልንኖር ነው ወይ ብሎሃል ወንድምህ ማለት ነው። ያችንም ፈተህ ይችንም ፈተህ ያችንም ፈተህ ይችንም ለምን ብለህ ነው እስቲሞ ለዚች ቀለበት የምታደርግላት ቃል የምትገባላት ምን ብለህ ነው ብሎሃል ኤፍሬም ማለት ነው። እኔ ግን በእናታችሁ በጣም ነው የተናደድኩ። ለምንድን ነው እኔ በቃ በልጣጣነቷ በቃ ሆናችሁ የሴት ልጅ የማይታያቸው ማለት ነው። ለእኔስ ነገ እንዴት ነው የሚሆነው? እኔስ ነገ ስወልድና ሳረግዝ እንዴት ነው የሚሆነው? እንኳን ብላ ማሰብ የሌለባት ማሰብ የተደፈነ አይምሮዋ ማለት ነው። ለአንቺም እንደዚህ ነው ነገ እና እኔ እንደዚህ መሆንሽን አልወደድኩትም። ሄልሚላ ብትረጋጊና ብታስቢበት አይምሮሽ ቢያስብ ማለት ነው። አይምሮሽ ቢያስብ ሩታን ትቶ ወደ አንቺ የመጣው ለምን ብለሽ መጠየቅ አለብሽ። ሌላ እኔን ትቶ ወደ ሌላ ሴት የማይሄደው በምን ምክንያት እንዴት አምነዋለሁ ብለሽም ማረጋገጥ አለብሽ። አሁን ሰርጉ ነው ኤፍሬምን ያሳሰበው መደገሱ ነው። በቃ መደገሱ ነቀው ማለት ነው። ድግስ መደገስ ሁልጊዜ ድግስ ስንደግስ ልንኖር ነው ወይ? አንተ ከአንዷ ጋር በሄድክ ቁጥር እኛ ድግስ ልንደግስ ነው ወይ ብሏል። ምን አንተ ትደግሳለህ? ማደም ቅመሞች ናቸው እንጂ የሚደግሱት ድግሱ እኮ ነው። ይሄ ሁሉ አጨብጫቢ እያጨበጨበለት ያለው አንተ ምን ታወጣለህ ብለህ ነው እናቴ። እኛ በሀሳቡም በምኑም እኛ ከሩታዬ ጋር እንዲሆን ነው። ታምሪያለሽ፣ እንዴት ታምሪያለሽ! ወይኔ ስታምሪ! ሁልጊዜ በሳምንት በለበሽው አልብሳታ እየገዛ ለምን እንዳለ የቬሎ ልብስ አታረገውም? ቁም ሳጥኑ እንዴ ሁልጊዜ እንድትለብስልህ ልብስ መግዛት እኮ አይጠበቅብህም። በቃ የቬሎ ልብስ እየገዛ ቁጭ አልግላት፣ ምንም ችግር የለውም። አንተ ዩቲዩብ አንድ ቪዲዮ ስንት ይከፍላል? ስለዚህ በወር እየገዛ በሳምንት አንድ ቢሮ ትገዛለህ። 30ውንም ቀን ቢሮ እየለበሰች ትኖራለች ማለት ነው። ሁልጊዜ ያለ 30ውንም ቀን ቢሮ ብትለብሽ እንዴት ያምርብሻል? ወይ ጉድ! 30 ቢሮ ግዛላት፣ ምንም ችግር የለም። እየቀያየለች ትለብሰዋለች ማለት ነው። እንዲህ ነው ጨዋታ።
ኧረ እያንተ ደግሞ በዛ እያንተስ እንትን በግነትህ በዛ እናቴ። ቢሮም እኮ ይሰለቻል ሁልጊዜ ስገድ ጉድ 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 አብለሽ ጉድ አመጣ እንግዲህ ሁልጊዜ ኤፍሬም ይሄንን አልሰማህ አንተ? ለድግሱ ነው የሚጨንቅህ፣ ለድግሱ ነው። ለቤሎስ ቤሎ ሁልጊዜ ሰላሳውንም ቀን እኮ 30 ቤሎ እንግዲህ ቀላል አይደለም እናቴ። ወደ 100,000 አልገባም እንዲህ ቤሎ ቀንሷል እንዲ እናንተ እንዲህ ጉድ እኮ ነው ቤሎ ሁልጊዜ ብለብሽ ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ። አንዴ ወገቤን ያዘኝ፣ አንዴ እንደ ሙሽላ አድርገኝ፣ አንዴ እንደምን አልከኝ፣ አንዴ እንደምን አልከኝ፣ አንዴ ወገቤን፣ አንዴ እጄ እና ሩታየን ግን ተዋት። አንተ መልእክተኛ፣ አንተ ተላላኪ፣ አንተ ሆዳም፣ አንተ ጅብ ተዋት። አቤል የምትባለው ማለት ነው የሰው ጅብ ነው፣ የሰው ጅብ እንዴ ማለት ነው። ለምን ብለሽ እንኳን ለምንድን ነው እሱን ልታገኝ ስራሽ ልጅሽን ትተሽ የምትሄጂው? ይህንን ደግሞ ነከፍክፍ ደግሞ ሲያስፈራላ። ውይ አንተ ተፈልተህ አንተን የምትፈራህ እንትን ለምንድን ነው ሩታ የምትፈራህ አንተን? ህድ የሆነ እንከፍ ደግሞ ማስጠንቀቂያ ይሰጣታል እንዲ ቀንተ እኔ ዝግጅት እሷ እኮ አሁን እናቴ እንደ ኢትዮጵያን እኮ አይደለም አሁን የምታገባው ፈረንጅ ነው። ፈረንጅ ነው። እኔ ለዝግጅቱ አላት እኮ እኔ ለዝግጅት እኮ የንቀትህ ንቀት ነው። እኔ ግን እናንተ እስቲ ቆይ ድራማ እየሰሩብን ነው እንዴ? እኔ እኮ እውነት አልመስለኝ እያለ ነው። ሩታና አብርሽ በምንም ነገር አልተጣሉም ብዬ ነው የማስበው። ይሄ ነገር ምንድን ነው ችግሩ? አሁን ቢጣሉ ኑሮ እንዴት ነው መታ ይሄንን የምታገኘው ማለት ነው? እኔ እንደው እውነት አልመሰለኝም። እውነቴን ነው የምላችሁ። እኔ የተጣሉ አልመሰለኝም ሩታና አብርሽ ማለት ነው። ለምን መሰላችሁ? ስለዚህ ድራማም ተሆነ ድራማ ነው በሉንና እንለጋጋ፣ እንገላገል። አሁን ቤተሰቦቹ በቃ ምንም ሊያምኑ አልቻሉም። ወንድሞቹም ሆነ የእሱ ቤተሰቦች ሊያምኑ አልቻሉም። ምንም ሲሰጥ አላየውም። ከእሱ ቤተሰቦች ግን ተናደው ሊሞቱ ነው። ተቃጥለው እህቶቹ ሁሉም ነገር ተቃጥለው ሊሞቱ ነው። በቃ እንዲህ ያለ ነገር አይቼም አላውቅም ማለት ነው። ኧረ ተው እንደው ተይሄል ሚላታይ ነገር እኮ ነው። ቤተሰብ ያልፈቀደላችሁ ቤተሰብ ያልወደደላችሁ ትዳር በምንም ነገር ሊቋቋም አይችልም። ተው ሩታን እኮ ሁሉ ከኛ ጀምሮ ከተመልካቹ ጀምሮ በቃ ሩታ በመጣች የምንወዳትን ነው እንግዲህ። አንተ አቤል የሚልሁ ደግሞ አፍህን ዘግተህ ብትኖር ይሻልሃል። አፍህን ዘግተህ ፍልፋሪህን እና አብርሽ ጋር እየዞልክ ብትለቅም ይሻልሃል። እውነቴን ነው የምላችሁ። ይሄ ፍልፋሪ ነው እንደዚህ የሚያደርግህ። ሩታን ለቀቅ አድርጋት። ተዋት እንዴ ትኑርበት፣ ልጇን ተሰድግበት። እየመጣችሁ በየተራ አጨቅጭቋት። የራሱ ጉዳይ እንኳን ሚስት ምንም ያግባ የራሱ ጉዳይ። እንዴ ምንድን ነው? ሰው ተፋታ ተጋባ፣ በቃ አለቀ። ተዋት ልጅቷን እንዴ ኑሮዋን ትኖርበት፣ ከልጇ ጋር ትኖርበት። እናንተ ደግሞ እየመጣችሁ እንትላትሉም ውድቀቷን ነበር የምትፈልጉት። አትወድቅላችሁም፣ እሷ አትወድቅም። ገና ሁላችሁም እግሯ ላይ እየወደቃችሁ ይቅርታ ተጠይቋታላችሁ። ገና ካብልሽ ጀምሮ ማለት ነው። ካብልሽ ጀምሮ ይቅርታ ተጠይቋታላችሁ። እውነቴን ነው የምላችሁ። እንዲህ አቤልን ዛሬ ምን ለማድረግ እየፈለክ ነው? ምን ለመሆን ነው? ይሄ ሁሉ እሷን አስጠልቶ ይሄን ሁሉ ላወራሽ ፈልጌ ሰርግ ልጋብዝሽ፣ ዝግጅት ልጋብዝሽ ከሩታና ውይ ሩታ እየመቸም ከፋችን አትወጭ እንደው ውይ ከሄርሜላና ከአብርሽ ፕሮግራም ነይ ቶሎ አንተ ጠብቅ። ሩታና አብርሽ ባይታረቁ ምን አለች ትላላችሁ? እናንተ ብቻ ማየት ነው እንትን የሚላችሁ ቆታ ያላችሁ። ምን አለች ትላላችሁ? ሩታና አብርሽ አብረው ባይሆኑ ይቺ ዝም ብላ እንደ ዝንብልጎ ነው የሚባለው ጥልቅ ብላ እዚህ ታበጥተው እዚህ እያጣበቋት ካጣበቋት ደግሞ እንደ ማስትሽ ልክክ ብላ አሳካች። እንደ ማስትሽ ተለጠፈችበት ከልጁ ላይ የልጁን እናት አስክዳ የልጁን እናት እንደ የሚፋቀሉ ባልና ሚስቶችን አስትታ ይኸው ተለጥፋ ቀለች። ጉድ ነው የምትሉት መቼም። እንደው የእነሱ ሳያንስ እንደው የዚህኛው መቶ ኔ ፕሮግራም አለ እንሄድ
ደፈላ እንዳንተው አንተ ድኳንህን ስበል እንጂ እንኳን ትስበልልህ እንዴ? አንተን የለመደብህ እየዞልክ ስበል ስበል ሸላይ ካደልኩት አይዞሽ ሩታዬ እኛ አለንልሽ።